አብዛኞቻችሁ በጣም ተቃጥለሃል ብላችሁ ልታስቡ ትችላላችሁ። ልክ ናችሁ። በአንድ ሳምንት ከሁለተኛ ቶርናመንት ወተናል ነው ምልሽ። አሁን ስፖርቲንግ ጠብቀሽ ደግሞ ለጥፈሽ ከሶስተኛ ሱጪ ይሄ 14 ጊዜ የበላሁት ዋንጫ ነው። ገባ አይደለ? እኔን ካላስከበረኝ የሚበላውን ሰው ያስከብረዋል ብዬ አልገምትም። ኖርማል ነው። እኔ ፎከስ ማድረግበት ቦታ አለ። ዘንድሮ ጨው ወፍ ነው የምልህ። በቃ እራት ውሃ ሚል እራት ነው ለመብላት የታደል ነው የምልህ። ተረዳኝ አይደለ? ቤን ዋይት ከሱም የባሰ ደግሞ ማን ነው? ኬፓ እርጥብ ፎጣ አይዝም። አንተ ነጭ ሆናና ማን ገባ አይደለ? ሜዳ ላይ የሰራ ነው ስህተቶች ብቻ ነው ያቃጠለኝ። ገባ አይደለ? እንጂ ኖርምዬ ነው። ምንም ማታ አይደለም ነው የምልሽ። ያጋጠመው ይብላው ኖርምዬ። እኔ ውሃ ሚል ፕሪሚየር ሊግ ለመብላት ፈቃደኛ ነኝ። ጨው ኖሮም አልኖረም። አሁን ሁለቱንም ጨዎች ቆንደ በርበሬውንም ጨውንም ወርውሬዋለሁ። ኖርማል ሳውዛምፕተን ክሬዲት። እናንተ ምርጥ ነበራችሁ። እናንተ ማሸነፍ ይገባችኋል። ተረዳኝ አይደለ? ማንችለው እኛ ነን። አንችልም ነው የምልህ። በቃ ኖርማል ነው። እኔ ተናግሬ ነበር ምናምን ማለት ስለሰለቸኝ ነው እንጂ ገብተህ ላይቭን ኤው ነው የምልህ። በቃ ላይቭን ኤው። ያን ያህል ያልተበሳጨሁት ለዛ ነው። እያወቅኸው የሆነ ነገር ሲያጋጥም አትበሳጭም። ያስደነገጠኝ የቤን ዋይት ስህተት ብቻ ነው። አፉ እልሃለሁ አልልህም። አፍን ልበልህ ዱቄት። በሳውዛምፕተን በኃያሉ ሳውዛምፕተን ኦልማይቲ። አረ በስመ አብ። ለስፖርቲንግ ላኩለት ይሄን ቪዲዮ። ስፖርቲንግ ለፋይናል እጠብቅሃለሁ። በዛ መደዳ ማለት በሳውዛምፕተን ሻምፒዮንሺፕ ቡድን። አረ በስመ አብ። 10 ቪዲዮ ጠብቁኝ። 5 ቪዲዮ ጠብቁኝ። ጎስት ሙሉ ሁላችሁ መጣው ጠብቁኝ። ምሽቴን አብራለኝ። አረ ቋጠሮ፣ አረ አብዩል ትለያለ። እኔ ከሳውዛምፕተን ጎን ቆማለሁ ብዬ ነበር። ተሳክቷል። አሁን ሳውዛምፕተን ስራውን ጨርሷል። የኛ ስራ ይቀጥላል። ተነጋግረው እኮ ገብተው ማለት ነው። ቋሚ 11ዱን ተጫዋቾቹ ተቦዳድነው ገብተው ቢጫወቱ ማሸነፍ የሚችሉት ቡድን እኮ ነው ሳውዛምፕተን። ጋብሪኤል ማርቲኔሊ የምትባል ሰውዬ ከነ ይሄ ጄሱስ ከምትባል ሁለታችሁ ማለት ነው በደንብ ፎከስ አድርጋችሁ አረብኛችሁን አስተካክሉ። በቃ አረብኛችሁን አስተካክሉ። ወደዛ ከክለቤ ውጡልኝ። እኔ ጄሱስ የሚባል ሰውዬ ድሮም አትመቸኝም። በእናትህ ኬፓ ምንም ተወገረ የገባ ሰው ነው። ድሮም ከቼልሲ ዮሐን ጋርሻ ልናስፈርም እንደነበር ታውቃላችሁ አይደል? ይሄ ፋይናንሻል ምናምን ነገር ብለው ነው ይህንን በረኛ ያመጡብን። በጣም ነው የምትቀልዱብን። ምንድን ነው? እኔ ምሬ ነው የምላችሁ። ሜንታሊቲያቸው ወርዷል። በቃ ተነሳባቸው፣ በሽታቸው ተነሳ። ይሄ ትልቅ የሜንታሊቲ ችግር ነው ጋይስ። እግዚአብሔር ነው የምላችሁ። ታክቲክ ምናምን ነገር ተጫዋቾቹ ስኳድ ሮቴሽን ምናምን አይደለም። ምን አይነት ቀልድ ነው የሚቀልዱብን? ከሳውዛምፕተን ጋር በእንደዚህ አይነት ስታንዳርድ መጫወት ምን አይነት የደደብ ስራ ነው? አረ በስመ አብ እናንተ። በሁለት ሳምንት ውስጥ እንደዚህ ጨጓራችን እንደዚህ ጭራሽ ደግሞ አሁን ቻምፒዮንስ ሊግ ነው። ገባችሁ? በዚህ ጫና ቻምፒዮንስ ሊግ አለ፣ ከዛ ፕሪሚየር ሊግ። ከ4 ዋንጫ ወደ 2 ዋንጫ ሄደናል። ያው ቆርቆሮ ምን ያደርግልናል ምናምን ልትሉ አይደል? አሁንም ልትሉ አይደል? ይሄ ቆርቆሮ ቅሌታ ሳውዛምፕተን ባክቱ ባክ 2 ዋንጫ ያሰናበቱሻል። ተዘረፍሽ እኮ በቆምሽ እኮ ነው የዘረፉሽ። ይሄን ሆኖም ተፈጥሮ አያውቅም። ስትጫወሽ የሚዘሩ ቀጣይ ማን ነው አሁን ዋንጫ ቢነጥቅሽ? ሊጉን ትበያለሽ ወይስ አትበይም አይደል? አትበይም አንቺ በቃ ምንድነው ይሄ ተሰጣተች ፎቅ አቃውያ ፎጥ በሳውዛምፕተን በሁለት ጨዋታ 2 ዋንጫ ታጣላችሁ። የታለ 4 ዋንጫ? የታለ? አንጠባጠባችሁት ነው። እንደውም አንጠባጣቢ ኤፍሲ አትችሉም። ለ4 ዋንጫ ነው የምንጮተው ስትሉ ነግራችኋለሁ። 4ቱንም ዋንጫ ካልበላ ለ4 ዋንጫ መጮት
ጥቅሙ ድካምና የሞራል መላሸቅ ነው። ስጠት በየትኛው ጽድቄ እንደው የትኛውን ጾም ጾሜ ነው ይሁላ ደስታ ለኔ ፈጣሪ ሆይ። ሊቨርፑልን ስጠት አትችሉም። በቃ ትንሽ ቲም ናችሁ፣ ትንሽ ቲም ናችሁ። አትችሉም፣ በቃ አትችሉም። ገና ፕሪሚየር ሊግ እና ቻምፒዮንስ ሊግ እንቋጠራለን። ጨጓራ ያርላል። ዘንድሮ 4 ዋንጫ ነው የምንበለው። 4 እግረን ነው የምትበላው ወንድሜ፣ 4 እግረን ነው የምትበላው። እውነቴን ነው የምላችሁ። በሳውዛምፕተን በሁለተኛ ዲቪዥን ቡድን ተሸንፌ ከኤፍኤ ካፑ ከመውጣት ማለት ነው በሲቲ 4-0 መሸነፍ ለኔ ይሻለኛል። 10 እጅ ነው የምልህ፣ 10 እጅ ውርደት ነው። ውርደታም ቲም ነው አርሰናል የምንለው በምክንያት ውርደታም ቲም። አረ የእናንተ ጉዳይ አያልቅም። 4 ዋንጫ ብላችሁ ነበር፣ 2ቱን አታችኋል፣ 2ቱ ይቀራሉ። ቀጣይ ስፖርቲንግ ነው። እኛ እንድራማ እናውቀዋለን እኮ ብላናችኋል። አርሰናል ዋንጫ ብላ የምትለው ማለት ነው አሳረን እንዲህ ተንበርክከ እንደ ሳር ይጋጥ ከሪድ ብትለው ይሻለዋል። በሳውዛምፕተን በሁለተኛ ዲቪዥን ቡድን ይሄ ውርደት ነው፣ ውርደት ነው። ከ4ትዮሽ ዋንጫ ወደ 2ትዮሽ ዋንጫ ማለት ነው። እሷንም ቀስ ብለን የምናጣፋት ነገር ይሆናል ማለት ነው። የማጠብቁት ነገር የተከሰተው ማለት ነው። ሳውዛምፕተን አንተ ወንድ የሆነ ክለብ ነው። ቆፍጠን ብሎ ገባ፣ ቆፍጠን ብሎ ሰጣት። ቀደም ምን ብያችሁ ነበር? ፍሬ አርፎ ነው የሚመለሰው። ፍሬ ዛሬ በስነ ስርዓት አገልግሎት ይሰጣል አላልኳችሁ? ይሄው የሚያምር ቋጠሮ ማለት ነው ተለጠፈች። ካራባው ካፕ ሶ ናይስ፣ ኤፍኤ ካፕ ደግሞ አናዘር ዋን ማለት ነው። አሁን የመጀመሪያው ጣሳ ነው፣ ምንም አይደለም። ካራባው ካፕ ይሄ ኒኬል ነው፣ ምንም አይደለም። እናንተ ብርሌውና ጠርሙሷ ላይ ፎከስ አሉ፣ እሷንም እስክናጣት ማለት ነው። አርሰናል በሳውዛምፕተን ተሸንፎ ከኤፍኤ ካፕ ተባሯል። አርፈሽ ይህን ዘፈን እየዘፈሽ ወደ ሀገርሽ ታመሪያለሽ። መሄዴ ነው እኔ መሰናበቴ ነው፣ መሄዴ ነው እኔ መሰናበቴ ነው። በሉ ደህና ሁኑ። አመሰግናለሁ። ለ4 ዋንጫ የምትጫወቱት ቡድኖች ባለፈው ሲቲ ካራቦ ካፕ ላይ ለጠፈሽ፣ አሁን ደግሞ ሳውዛምፕተን አለቃሽ ኤፍኤ ካፕ ላይ አሰናበተሽ። አሁን የቀረሽ 2 ነው። እሱንም ተጠንቀቂ። እኔ የምታጩ እየመሰለኝ ነው። በዜሮ ከጨረሽ እኛ ሳንሆን እናንተ መሰደድ አለባችሁ። ይህንን እያሰባችሁ የቀረውን ጊዜ ተጫወቱ። እንችላለን። በቃ እኛ እንቋጥር እግዚአብሔርን። ማንቼ ግን ሁሉም ላይ ቋጥሮ ቼልሲን ብቻ ለቅቅ አድርጎ ሌሎቹን ጣላቸው። ይኸው ቼልሲና ሲቲ ብቻ ቀረ። 4 አረንጓዴ ይህኑ 4 በኢየሱስ እናንተ ቅሌት ካባው የሆነ ቡድን አንተ ቋጠሮ እንደዚህ ደስ ይላል። እየቋጠርን ነው ይላል። የቋጠሮ ቀን ሲሳካ በጣም ነው ደስ የሚለው። ሐዋሳ ላይ በተደረገው ቋጠሮ ስኬት እንደገጠመን ለአቋማ በዚህ አጋጣሚ ማስተላለፍ እንፈልጋለን። 2 ቀረ ዋች ጎንዱ ባሬ ኒያጋ አንተ እኔ ግን ለምን ነው የምትደሰተው? ማርያምን ተደሰተ ብሎ የተፈጠረ ሰው ስለሆንክ ነው። እናንተ ቅሌት አይሰለቻችሁም እንዴ? በኢየሱስ ስም አድግሞች በቃ ተሰጥቶሻል። ገብተህ ምን ታደርጋለህ? ጠቅለል ብለህ ለጥ ትላለህ። ፎቅ አቀው እያለውላ እንደውም እንትን ብዬ በዘግብላችሁ ደስ ይለኛል። በአጠቃላይ ወጣ ይሰማላል። ቪዲዮውን ከዘጋ ነው በኋላ ማተገኘ ዋና አብዱነክ ማለት ነው። ይህ ባል ሰራችሁልኝ ካምባኩን ቀልብሱት ብዬ ፈርስት አፍ እኮ ቪዲዮ ሰርች ነው ለአንድ አረጋችሁ ወይስ እነዚህ ክለቦች አርማዎቹ ተቀያይሮ ነው? አረ ይቻላል። እንደዚህ አይነት ነገር እኮ ነው ማየት የምንፈልገው። በ2 ሳምንት ከ2 ቶርናመንት አንደኛውን ፋይናል ላይ ለጥፌ ላኩሽ። አሁን ደግሞ ሳውዛምፕተን ገና ከኳርተር ፋይናል። ይሄ እኮ እናውቀዋለን እኮ እኔ እኮ አረ ደጋፊው እንደዚህ ቡድንን ካወቅ ዝም ብለህ አመቱ ሙሉ አታፍላብን። ገባህ? አርሰናል ይችላል ወይ? አዎ ይችላል።
ዋንጫ ይበላል? አይበላም። ጅማሬው ሁሌ የታወቀ ነው። ወደ መጨረሻ አካባቢ ነው ያርሰናል ችግር ስንላችሁ ሁሌ አሰሙንም። አሁን የቀራችሁ ምን? ኳድሪፕል ያንስ። አሁን የቀራችሁ ምንድን ነው? ፕሪሚየር ሊግ እና ቻምፒዮንስ ሊግ ተውት። ፕሪሚየር ሊግም ኳላችሁ በዚህ አይነት አራለን። ፕሪሚየር ሊጉን ኤፍኤ ካፑንስ አልበላነውም ነው የምትሉኝ? አልበላነውም ነው ወይ የምትሉኝ? ሳውዛምፕተን፣ ዌስት ሃም፣ ሊድስ፣ ቼላው ምናምን ያለልኝ እኮ ግባ። ይሄ የኔ አመት ነው። ገባ? ፕሪሚየር ሊግ አለብላ አሰፈልግ። ይሄ የኔ አመት ነው። ከአርሰናል የተሻለ ሲዝን ያሳለፍኩት። ይሄ ምንም የማይካድ ነገር ነው። ኧረ አርቴታ ግን ከየት ነው የምታስጭነው? ይሄን ቅሌት ቆይ አያልቅብህም ወይ? የሲቲው ሲገርመን በሳውዛምፕተን ኢንተርናሽናል ብሬክ ስትሄድ ሾተህን ስትመለስ ለጥልጥህን ተጫዋቾች ከኢንተርናሽናል ለምን መለስካቸው? ለምን እዛ አይፋለጡ? ምንም ላይ ጠቅሙ ቱታ ለብሶ እንደዚህ ምናምን እያለ ከእንትን ሲወርድ ወይ የሆነ ቦታ ሲሄድ ምን አባ ልትፈጥራ? ለምን አባ መጣ? ሂድ ወደ ግዳጅ፣ ሂድ ወደ ሀገር ሂድ። ከስንት ጨዋታ ከምን ያስመለጥንህ የእኛን ጤና አይምሮ እንድታስመልጠው ነው እንዴ? በሳውዛምፕተን ምን ነው ቸኮል ፊልም እንደያዘ ሰው ስትሄድ ገለህን ስትመጣም እንደዚሁ በሰል ከየት ነው የምታመጣው? አርቴታ ኧረ አውዙ ቢላ። እኔ አሁንስ በቃ እኔ ኧረ ቋቃለኝ ይሄ ነገር። ኧረ ወይኔ ማስተኔሊ ቆይ እናንተንማ በቀጥ እኔ እንትን ምን ብዬ ነው ዲፌንድ ማድረግ? ቶሎ ብላችሁ ኢንተርናሽናል ብሬክ ተመለሱ በእናታችሁ። ወደዛ ወደ ሀገራችሁ ሁላችሁም ተበተኑ። አንድ ሰው አይረባም። አንድ ሰው የሚረባ አንድ ዳውመን ብቻ ሙሉ ቲሙ አንተ ለሳውዛምፕተን ታንሳላችሁ። በሳውዛምፕተን ምን ብዬ ነው አሁን ስለናንተ ማወራው? ምን አይነት የማትችሉ ሰዎች ናቸው። በፍጹም አትችሉ። አንተ ጭንቅላት እንዳትይዝ አንተ አትችልም። እንዳለ ማርቲኔሊ አትችል እንዴ? በዚህ ልክ የሰው ልጅ እንዴት ነው ማይችለው? ሳውዛምፕተን እንዴ ራሱ ሂስትሪ እኮ ራሱን እየደገመ እኮ ነው። ሳውዛምፕተን 3-0 ያስወጡት ፕሪሚየር ሊግ ላይ ትዝ ይላችኋል አይደል? ከዛ ከስፖርቲንግ አለን ራሱ ሂስትሪ እየደገመ ነው ራሱ። በቃ ምንም ጥያቄ የለው። ሳውዛምፕተን ሄዶ ያሸንፈናል እንዴ? ለኳድራፕል ነበር የምንጮተው። ከዛ ትሬብል ሆነ፣ አሁን 2 ሆነ። ወይኔ ጉዴ። ተስፋ ቁረጡ። ሻምፒየንስ ሊግ ምናምን ተስፋ ቁረጡ። ፕሪሚየር ሊጉ ላይ ሎክ እናደርግ። እግዚአብሔርን እኔ እነዚህ ሰዎች ጤነኛ አይመስሉኝ፣ ምን አይነት በሽተኛ እንደሆኑ። 3 የተለያዩ ዋንጫዎች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 2 ይቀራል። ምነው ወያልዬ? ምን ሆንክብኝ? ምነው ምን ሰዓቱ ደረሰ? ደውሉ ተደወለ። በቃ ጨረስ። ጫፍ ላይ ወራጅ ነህ። በቃ በነካጅ ፕሪሚየር ሊጉንም ላሽ በለዋ። ምን ይሰራላል? እሱም ቢሆን እኮ ያው ነው ላሽ በለው። እውነት ብያለሁ። ወይኔ ወያልዬ፣ የኔ ምስኪን፣ እውነት አሳዘንከኝ። ከልቤ ነው ደግሞ። አይዞን በቃ አይዞን በቃ። ያቻሉ የተለመደው እኮ እንደተለመደው በቃ አይዞን በቃ ወያልዬ። ኧረ ወገን፣ እነዚህ ዋንጮች ቀስ በቀስ ከእጅ እየወጡ ነው እንዴ? 4 አረንጓዴ ጠርሙሶች በግድግዳ ላይ 2 ተሰበሩ። ለ4 ዋንጫ የተጠበቀው ሲቲ ነው እንዴ? እኔ እኮ ነኝ። እሺ የናፈቀኝ ቡድንስ? ኧረ እንዴት ነው የሚጠፋው በሚካኤል። እሺ ከረቦስ አንዴ ጠሮብኛል። ሊሆን ችግር የለውም እንዴ። እንኳን የለመደብህን አርቴታ ተፍ አትልም። ኧረ በስመ አብ ጌታን ድክም አለኝ ሁላ ማለት ነው። ቅፍ ነው የሚለው። በቃ ትልቁን ጠብቁ። አልተዘጋጀሁበትም። ለዚህ ውጤት አልተዘጋጀሁበትም። ጀመው ወተት እንኳን አላዘጋጀሁም። ተቃጠሉ፣ ያቃጥላችሁ። ወይኔ የማንም አለሊ መቶ መፈንጫ እንሁን። ወይኔ አንተ ተቃጠልኩ።
ወይኔ እንዴ አተኔ ሳመሽ እኮ ስታስመሹኝ እኮ ታውቆኛለህ። ለምን ያስመሻችሁኝ ብያለሁ እኮ ሳውዛምፕተን። ወይኔ አንተ እኔ ሁለተኛው ስታገቡ ውስጤ ክልብስ ነው ያለው። በቃ እኔ ይሄ ይሆናል አይደለ? አሁን በቃ ቻምፒየንስ ሊግ ለ4 ዋንጫ ነው የምትጫወቱት። ይሄ ነው ለ4 ዋንጫ የምትጫወቱት። ምንም ለ4 ዋንጫ ፕሪሚየር ሊጉም አሳሳቢ ደረጃ ላይ ነው። ሳውዛምፕተን ደግሞ ታውቆኛል፣ ሽክክ ብሎኛል። ለምን ከዚህ በፊትም ሳውዛምፕተን እንደዚህ የሆነች ነገር ይሰራባቸዋል። ገብቷቸዋል አይደል? አሁንም እንደዚሁ ደገመላችሁ ማለት ነው። አሁን ትኩረትሽ ወደ ፕሪሚየር ሊግ ወደ ቻምፒየንስ ሊግ ነው እየተባለ ነው የሚገኘው። እሱንም ምንም የሚታወቅ ነገር ቻምፒየንስ ሊጉን እንተው፣ ፕሪሚየር ሊጉ ላይ በደንብ አትኩሪ። እኛ ራሱ አይተሻላ እንዴት ተሻሽለን እንደመጣን። ወይኔ ሳውዛምፕተን አታ አይደረግም እኮ። ምንድን ቀልድ ነው እንዴ? አፕሪል ዘፉል ገና ዛሬ ነው እንዴ? አራዳ ልጆች ምን ድራማ ነው እንዴ? ሳውዛምፕተን አለፈ። ምንድን ነው እየተፈጠረ ያለው? ቆይ እኔ የምለው ኢንተርናሽናል ብሬክ አልፎ ሲመጡ የአርሰናል ተጫዋቾች ግን ልብ ብላችሁ ቡና አይጠጡም እንዴ? ምንድን ነው መፍዘዝ መደንዘዝ? እንደዚህ ማክስ ዶማን በጣም በወድ ዋጋው የፈረመው ተጫዋች እሱ ነው ይመስለው ሜዳ ውስጥ ሲንቀሳቀስ ለሚመለከተው ሰው ማለት ነው። የአራዳ ልጆች ፕሪሚየር ሊጉ ላይ ምን አይነት የሚገርም ልጅ ነው! ምንድን እኔ እኮ ለማውራትም ከበደኝ ጎበዝ። ከ20 ቀን በፊት በነገራችን ላይ ለ4 ዋንጫ ነበረ የሚጮተው አርሰናል። አሁን ለ2 ዋንጫ ሆኗል ማለት ነው። ከ2 ወጥቷል ማለት ነው። ዛሬ ደግሞ የሚያስገርመው በሳውዛምፕተን መሆኑ ነው። ይህንን ጨዋታ ቤት እኔ የሆነ ሰዓት ላይ እንትኑንም ፎርሜሽኑን ይረሱታል። የአራዳ ልጆች የሰፈር ጨዋታ ያደርጉታል። በአንድ ቦታ 6 ሰው ታገኛል። ምንድን ጉድ ነው እንዴ? ሳውዛምፕተን ይሄዳል ወይም ያስፈራ ሙከራ ይሆናል ወይ ይገባል ሲሞክር። አርሰናል ኳሱን ይዙታል። ማዱኬ ሰፈር ጨዋታ ላይ የሆነ እንትን ብርጭቆ ሜዳ የሚጮት ነው ይመስለው። ከአራዳ ልጆች ይመጣል ይሞክረዋል። ምንም አይመስለውም። እሱ 88 ላይ ይስታል። ለሱ ደስታ ነው። ምንድነው ግን የሚካኤል አርቴታ ቡድን ጋር የሆነ ሹክ ያለ ነገር አለ። የአራዳ ልጆች አይ መጣራት አለበት። ወይኔ 4 ዋንጫ በላለው እያለ ሲዝት የነበረው ቲም ገና በ2 ዋንጫ ከ2 ጨዋታ ከመጫጫ ብቻ ወይ ሻምፒዮንሺፕ ላይ 7ኛ ደረጃ ላይ በሚገኘው በሳውዛምፕተን ይሄ ዝም ብሎ ተሸንፎ ወደቀ አይደለም። መሸነፍ ተራ የሆነ ቲም መጥቶ ግሪምስቢ ታውን ምናምን ሊያሸንፍ ይችላል። ተለብልቦ ተቀጥቅጦ ተለብልቦ ከኤፍኤ ካፕ ተሰናበተ። 4ቱን ዋንጫ አጣጥሜ ይሄኛውን እንደዛ በአካባቢያችሁ አርሰናል ደጋፊ ካለ ተጠንቀቁ። 3 ቆንጆ ዋንጫዎች በግርግዳ ላይ ድንገት አንዱ ወርቆ ቢሰበር 2 ይቀራል ይላል። ወይኔ ደግሞ እኮ በጣም የሚያስቀው ነገር ይሄ ጨዋታ ገና ከመጀመሩ በፊት የአርሰናል ደጋፊን አግኝቼ ነበር። አንድ ቀብራራ የአርሰናል ደጋፊ ማለት 3 ዋንጫ ኧረ እኮ ቆርቆሮ ስለሆነ ነው። 3 ዋንጫ እኮ የተረጋገጠ ነገር ነው። ምን ሆነህ ነው ምናምን አለኝ ማለት ነው። ውሎ ሳያድር እኔ ምስጋና ግን ማለት ነው በቃ ለአርሰናል እንደዚህ መሆን ምስጋና አቋማ ምናምን አይደለም። ቼላው እስካሁን ያልተባልነበት ቼላው ትልቅ ምስጋና ሊገባው በቃ ይገባል። በቃ ምንም የተለየ ነገር የለውም። ኬፓ፣ ማዱኬ፣ ሃቨርት ምናምን እነዚህን የመሳሰሉ ተጫዋቾች እኮ ለአርሰናል እየሰጠልን ያለው በቃ ባነዋል። ቼልሲ ማንን መሸጥ እንዳለበት የሱን የለንደን ሀያልነት ማለት ነው ለንደን ብሉ ነሽ ማለት ነው የሱን ሀያልነት ለማረጋገጥ ምን አይነት ተጫዋቾች እንደሚሰጠው ኬፓ፣ ማዱኬ ውይ ኧረ ምሽት እኔ ህዝብ እየተነሳ ነው። በእኔ ጨዋት ጎረቤት እንዳለ ተቀስቅሷል። ገና ግን እጨዋለሁ። ዛሬ አዳሩን ነው ምጨው። ነገ ደግሞ እያንዳንድሽን አገኝሻለሁ እየመጣሁ ቤትሽ እየመጣሁ አገኝሻለሁ እያንዳንድሽን ማለት ነው። ዱቄቱላ ዱቄት 3 ስቲ 2 ቀርቶሻል። አሁን ቻምፒየንስ ሊግ ትወጫለሽ። ቀጣይ ሳምንት 1 ይቀራል። እሱንም ለዛ የሆነ ፈልፈላ ቆርቆሮ የሆነ ፈልፈላ ቡድን እሱም እድሜ ለጋርዲዮላ በቃ ጋርዲዮላ ነው ውለታ ነው ለአርቴታ ያዋለለት ማለት ነው ጋርዲዮላ እንጂ እሱ ላይ እኛ አቅማችሁን እናውቀዋለን። እኔ ለምንድን ነው የማይገባችሁ? ቆይ እኛ የማንቸስተር ዩናይትድ ደጋፊዎችም ሆነ የሌላ ደጋፊዎች አቅማችሁን እናውቀዋለን። እናንተ የቲማችሁን አቅም እንዴት ነው ማወቅ የከበዳችሁ እንዴ?
እንዴት ይከብዳል የአርሰናልን አቅም። እናንተ በየእንትኑ ትሬኒንግ እየፈለገ ሰርች እያደረጋችሁ እያያችሁ እያንዳንዱ ነገር እየተከታተላችሁ እንዴት የአርሰናልን አቅም ማወቅ ስትጣርሱ ስትጣረጉሻረን